የነዋን አቀሳሳሪ የነበረው እጅ ሰጥ ታውቃለህ። ትናንትና ምን እንዳለ ታውቃለህ? እፎይም በአሁን በኋላ የምንፈልገው ፖሊስ እንዲፈልገው ወይን እንዲያስረው አይደለም፣ ሻዳ እንዲይዝ ብቻ። ምኞታችን እሱ ነው። ምክንያቱም ምንም እንደማያመጡብኝ ያውቃለሁ። ምንም አንድ መልእክት ላስተላልፍ እና ብዛው እንትን ትላላችሁ። ያ እንትን ነው ተደጋጋሚ ጅማ ላይ ትንሽ እንትን እየታሰሩ ስለሆነ ሜቢ ከነገ ጀምሮ ሜቢ ቪዲዮ መስራት የምችሉ እንትን ብትሉላቸው። እኔም እንትን አልዘነጋዋቸውም። አይ ቲንክ ወደ 30 ልጆች ምናምን ታስረዋል የሚል ቴክስት ደርሶኛል። የተለያዩም ቴክስቶች እየደረሱኝ ነበር። ነገሮች እንዳይባባሱ ከሚል ነበረ የተወሰነው ሳውንድ እያልን የነበረው። አትሊስት ግን አሁን ድምፅ በይፋ ወደምንሆንበትና ያው ጥያቄዎች ማቅረብ ያለብን ይመስለኛል ማለት ነው። ዛሬም የታሰራለ ኮመንት እየጻፈልኝ ነው። ያው እነሱ ኦፊሻሊ በየአደባባይ ላይ ወጣው ክርስቶስ አምላክ አይደለም፣ ክርስቶስ እንደዚህ ነው። በየአውደ ምሕረት በየመንገዱ ላይ ወጣው ይሰሩትን አይታችሁታል። አለፈርዘር መሄድ ብዙም አልፈልግም አሁን ላይ እና ትንሽ አስቸጋሪ ነገሮች አሉ። ብቻ እስልምና ላይ ምንም እንዳይሰራ የማድረግ ዘመቻ በሰፊው እየተሰራ ነው። እንደዚህ አይነት ስራዎች በደንብ እየሰሩ ነው። እስልምና ጋር የተያዘ ሪፖስት ያደረገ ላይክ ያደረገ እንትን ፎቶ እንደዚህ አድርጋችኋል ምናምን የሚል እንደዚህ ፖስታችኋል ምናምን የሚል የጅምላ ፈሳ እያፈሱ ነገር እንደሆነ ሰምቻለሁኝ። በዚህ ደረጃ እየሰሩ ነው። ዛሬ አይደለም ብዙ ጊዜ ደጋግሜ ሰምቼዋለሁኝ። አክቹሊ የተለያዩ ቦታ ላይ ሰምቼዋለሁ። ነገሮች እንዳይባባሱ ከማለትም ነው ዝምታን የመረጥ ነው። ቀጣይ ግን ጥሪ እንትን እንላለን። which is እኛ ላይም ብቻ አይደለም የተቃጣው ማለት ነው። ማንም እስልምና ላይ ምንም እንዳያስተምር ምንም ሐሰት መሆኑን እንዳይናገር እኛ ብቻ እናንተን እንደፈለገን እናደርግ እንደፈለገን እናቆሻችሁ። እንግዲህ የተነገሩትን ታውቁታላችሁ። አምላካችሁ ግብረ ሰዶም ነው፣ ጌ ነው፣ ጠጥቶ የሚሰክር ሰካራም ነው፣ በሽተኛ ነው፣ አእምሮን የሳተ ነው አምላካችሁ። እንደዛ የሚሉ አካላት አደባባይ ላይ በየአውደ ምሕረት በየጎዳና ላይ ሄደው ወጥተው የሚሰብኩ ናቸው። እነኛ አካላት ናቸው አሁን ኦርቶዶክሳውያንን እያሳደዱ እያሳሰሩ ያሉት ማለት ነው። በምን አይነት ሁኔታ እንንቀሳቀሳለን ቀጣይ ሜቢ እንነጋገራለን። ድምፅ መሆን ያለብን ይመስለኛል። መሆን አለብን፣ ግዴታም አለብን። ነከሌ ብዬ አልልም። አክቹዋሊ ባክፋይር ወደ እኔ እያደረጉ ስለሆነ እኔም ላይ እየተነሱብኝ ስለሆነ ከኛው ወገን ጊዜው ሲደርስ ግን የምገልጽላችሁ መረጃዎች በደንብ ይኖራሉ ማለት ነው። ጊዜው ላይ ሲደርስ ያው ጊዜ የሰጠው ቅል ምንድነው እንደሚባለው የነስ ብቻ አሁን በቻልነው መጠን እኛ ከማንም የሆኑ አካላት ይረዱንና እንትን ይሉልናል ባንልም ሜቢ ከሰማን መንግስትን ለመንግስት ጥሪ እናቀርባለን። የሆነ አካል መግለጫ አውጥቶልን እንደዚህ ልጆቻቸውን ያስፈታሉ ምናምን የሚል ተስፋ የለኝም። አትሊስት ግን ልጆቻችንም ጥንቃቄ እንዲያደርጉ ግንዛቤ ለመስጠት የበኩላችንን ለመወጣት ሁላችንም ከጎናችን ብቆሙ ደስ ይለናል ማለት ነው። ከነገ ጀምሮ ሜቢ እንንቀሳቀሳለን፣ ጥሪ እናቀርባለን ማለት ነው። ኦልሞስት ደብሮኛል በጣም እውነት ለመናገር ቀደም ያልኳችሁ ከዚህ ጋር የተያያዘ ነው። ብዙ ነገሮች ይደብራሉ፣ ግን ያው ስለ ክርስቶስ ነው የምንገፋው። ብንታሰርም ስለ ክርስቶስ ነው። ያ የታሰሩትም ሰዎች ቢገፉም ቢገረፉም ቢታሰሩም ኤቭሪቲንግ ቢደርስባቸውም ባይደርስም ብቻ ስለ ክርስቶስ እስከሆነ መልካም ነው፣ እንደሰተዋለን። ጀስ የሆኑ አካላት ፐርሰናል የተተነኩ ሲመስላቸው ነው መግለጫ ሊያወጡላችሁ የሚችሉት። ከዛ ውጭ ግን ኤንዌስ ብቻ ጊዜው ሲደርስ ሙሉ ፋይሎችን እንደማልዋሽ ደግሞ 100% እኔ ለተናገርኩት በግለሰቦች ደረጃም ሆነ በተቋም ደረጃ ባስተምሮት ከሆነ ምናገራት ሁሉ በመረጃና በማስረጃና ልዋሽ እንደማልችል 100% አውቃለሁ።
ጊዜው ሲደርስ መረጃዎችን አሳያችኋለሁ። እና አንዳንድ ለምንድን ነው ለምጣዷ ስትል አይጧ ትለፍ ብለን የምንተዋቸው ነገሮች ይኖራሉ፣ እያመመንም ቢሆን ማለት ነው። እና አይ ቲንክ በጅማ ላይ ብቻ ወደ 30 ምናምን ሰዎች ወደ እንደዛ እንድታሰሩ ሰምቻለሁ። የተለያዩ ቦታ ሌሎችም ቦታዎች ላይ አሉ። እና እንዴት ያው ህመሙን አብረን መታመም አለብን ማለት ነው። ለወዱ ትንሽ ከበድ ይላል ያው ሁላችንም። እና ሜቢ ግልጽ ነው፣ በጣም ግልጽ ነው። ስለዚህ ለታሰሩት ድምፅ መሆን አለብን። ከነገ ጀምሮ ቪዲዮ የምትሰሩ ልጆች እንቅስቃሴ አድርጉ። ሜቢ ልጅ የታሰሩት ልጆች ምናምን ፎቶዎች ምናምን ነገሮች ካሏቸው ግሩፕ ላይ ማስቀመጥ ትችላለህ ማለት ነው። ስጠን እናስቀምጣለን። አይ ፎቶ ምናምን ሳይሆን ጅጅጋም አሉ እያሉ ነው። ከጅጅጋ አልሰማሁም፣ ብቻ አንድ 4 ቦታዎች ላይ ሰምቻለሁኝ። ሞሮፍ ገኖ እየወጣ ያለው ወደ ጅማ መስመር ነው። ጅማ ላይ ቀድሞውም ነው የጀመሩት። እንግዲህ ከዛ መስመር ላይ ትንሽ ቆየት ብሏል። ከኛ እንትኑ ከሚመጣ አይ ቲንክ የጠበቁት እኔ እንደ ከተቋም ነበር የጠበቁት። ከዛ የሆነ ነገር ይላሉ የሚል ነበር። ሜቢ ራሳችን የቻልነውን እንሞክራለን፣ እንደ ሶሻል ሚዲያው እንሞክርኛው። ከተሳካልን እግዚአብሔር እንዲረዳን ጸሎት እያደረግን እንሞክራለን ማለት ነው። ያለው ሁኔታ እያደረጉ ያሉት ምንድነው? እሱ ማንም ምንም እስልምና ላይ ምንም ትንፍሽ እንዳይል የማድረግ ዘመቻ ነው። እችን ነገር እንዲያርገን እንቋጫለን ነው አላል። እንደዛ አይነት ነገር ነው ስራዎች እየተሰሩ ያሉት። ወላ አሁንማ እየሰማሁ ያለሁት ምንድነው? እሱ አዲስ አበባ ያለች ልጅ ለማጥመድ ጅማ ላይ አባቷን ያስራሉ። ኢማጂን ልጅቷ ያለችው አዲስ አበባ ነው፣ ያሰሩት ግን አባትየውም ጅማ ነው። አይቼዋለሁ እሱን ቪዲዮ። ከዛ ልጅቷ አባቷ ስለታሰረ ብቻ ሄዳ እጇን ሰጠች እና እሷ ታሰረች፣ አባትየው ተለቀቀ። እንደዚህ አይነት ቪዲዮ አይቻለሁ። እኔም እፎይ ነኝ ብሎ ቪዲዮ የሰሩት ልጆች ራሱ ቪዲዮ ስለሰሩ ብቻ ቪዲዮ ሰርተውባቸዋል። ትልልቅ ቲክቶክ እነዚህ ልጆች አምጧቸው ብሎ ያዟቸው ተብሎ እነሱ ልጆች አሁን ይኑሩ አይኑሩ ወይ ደግሞ አናውቅም፣ ግን ሙስሊሞች ሪያክት አድርገዋል። which is ሌላ ሰው እንዳይሰራ ማለት እፎይ ነኝ ማለት ወንጀል ነው ወይ? ያልገባን ነገር እንደዛ ብሎ ለምንድን ነው የሚሰራውስ? የእስልምና አስተምሮቶችን ቪዲዮ እንትን ያደረጉ ምናምን እንደዛ ብቻ ብዙ ነገሮች አሉ። እኛ እንደ ልባችን እንትን እንላለን፣ እናንተ ግን ትንፍሽ አትሉም ነው። ባይ ዲፎልት እንደዛ ነገር ነው አካሂዱ። ያው ባለቤቱን አይተው ነው ምንድነው እንደዛ ነገር ኤኒዌይስ፣ ብቻ ብዙ ነገር የሚዳብሩ ነገሮች አሉት። ግን ጥሩ ነገሩም አለው። ምንድነው ስለ ክርስቶስ ሲሆን ይህንን መስዋዕት የምታደርገው ስለ ክርስቶስ ስለሆነ ይጣፍጣል፣ ይጥማል፣ ደስ ይላል። ማንም አብሮ ባይቆም እንኳን ስለ ክርስቶስ ጥብቅና ይቆማሉ ያልካቸው አካላት አብረው ባይቆሙ እንኳን ስለ ክርስቶስ አብረው ይታገላሉ ያልካቸው ጭራሽ እያሳለፉ ለጠላት የሚሰጡህ እንደሆኑ ስታቅ እንኳን ለክርስቶስ ዘብ ይሆናሉ፣ ስለ ክርስቶስ ስለ መንጋው ይታገላሉ፣ እውነትን ይመሰክራሉ ያልካቸው እየዋሹ አሳልፈው ለጠላት እንደሚሰጡ ስታቅ በጣም ደስ ይላል። እንደውም በጣም ደስ ይላል። ያሳለፍነውን የዐቢይ ጾም ሙሉ እንትኑን ስታዩት በክርስቶስ ላይ የሚመጡ ክሶች ኬት እንደነበሩ ስታውቁትና ትግላችሁ ምን ያህል ፍሬያማ ሲሆን ታጋያችሁ ይበዛል ማለት ነው። ፍሬ እያፈራችሁ ስትሄዱ ታጋያችሁ ተራ አይሆንም። የሚታገላችሁ እንደውም ከተራው ከፍ እያለ ይሄዳል ማለት ነው። ስለዚህ በዛው ሌብል መጠንከሩ ጥሩ ይሆናል እና እንደዛ ነገር ነው እንትን እንላለን። ብቻ የበኩላችንን ሁላችንም ግን በዚህ ውስጥ ደግሞ ምንድነው መንቃት ያለብን? ምንድነው እየተካሄደ ያለው? ምንድነው እየተሰራ ያለው?
እነሱን ደጋግመን አሳይተናል። የ10 ዓመት፣ የ5 ዓመት፣ የ15 ዓመት፣ የ20 ዓመት፣ የ25 ዓመት፣ የ30 ዓመት፣ የ50 ዓመት እቅዳቸውን ሁሉ አሳይተናል። አደባባይ ላይ ወጥተው እንዴት እንደሚሉ አሳይተናል። ሶሻል ሚዲያው ላይ እንዴት በኮንፊደንስ እንደሚናገሩ አሳይተናል። ይህ በግለሰብ ደረጃ ነው ያደረግነው። እነሱ ግን እየሰሩ ያሉት በተቋም ደረጃ፣ እኛ በግለሰብ ደረጃ፣ እነሱ በተቋም ደረጃ ብቻ ሳይሆን እነሱ ሀገር እንደ ሳውዲ ያሉ ፈንድ ተደርጎላቸው ነው የሚንቀሳቀሱት። በድርጅቶች ነው የሚታገዙት። ይሄ ብቻ ሳይሆን ህጉን ጠምዝዘው ደግሞ እንደዚህ አይነት ስራዎች ይሰራሉ። የኛ የህግ አካላቶችም ሆኑ ላይክ እንደዛ ነገር አንተኑ አሳልፎ ሊሰጥ ሊያስበላ ብዙ ጥረቶች ያደርጋሉ። ሆነን ለመናገር ያው ክርስቶስ ይጋርደናል፣ ይጠብቀናል፣ ይከልለናል። ብንሞትም ደግሞ ደንታችን አይደለም። በስጋ ነው እንጂ የሚገሉን በነፍስ አይገሉንምና ደስ ይለናል እንጂ አንከፋበትም ማለት ነው። ስለሱ ብንሞት እንኳን ግን በቻልነው መጠን ሰዎች ምክንያቱም የሚታሰሩ አንዳንዶች ልጆች ይኖሯቸዋል፣ ትምህርት ይኖራል። እንደዛ ነገሮች ስላሉ ድምፅ ልንሆናቸው ይገባል። ብዙ ቴክስቶች ይመጡልኛል። ዝም ብዬ አይደለም። እኔም በጣም ብዙ ስትረስ ውስጥ ስላለን ነው። እኛም ማለት የራሳችንን ሰዎች እያመናቸው ስላልሆነ ማለት ነው። የራሳችን ሰዎች ቀን በቀን ፈተና ስለሆኑብን ማለት ነው። እንዲህ በጊዜው ይወጣል፣ ነገሮቹን በጊዜው እናወጣላችኋለን። ሙሉ በፋይል ደረጃ ያሉ ማለት ነው። ሙሉ መረጃዎች እንዲህም ነበር እንዴ ብላችሁ ሾክ እስከምትሆኑበት ድረስ ማለት ነው። ምን ያህል ቁማር እንደሚጫወቱ ማን ምን ኤቭሪቲንግ እናሳያችኋለን። እንዲህም አለን እንዴ እስክትሉ ድረስ ማለት ነው። ብቻ ያው እንደዛ ነው። እንዲያ ነው። እና እንደዛ ነገሮች አሉ። እና ሜቢ እስቲ ጥበብ በተሞላበት መልኩ ድምፅ መሆን ምንችል ድምፅ አብራችሁን እንድትሆኑ ጥሪ ለማቅረብ ነው። ግን በዛ ውስጥም ደግሞ ምን አይነት እውነት እንዳለን እወቁት። ይሄም ደግሞ አንድ ነገር ደስ ሊለን ይገባል። እውነት ስላለን ነው በዚህ መጠን እየተገፋን ያለ ነው። በዚህ መጠን እየተሳደድን ያለ ነው። በዚህ መጠን እየታገሉን ያሉት እውነት ስለያዘን ነው። እውነትን ስለያዘን ነገር ግን ተረጋግተን እንዳንሰራ ለማድረግ የተሰሩ ከባድ ነው መንፈሱ ትግለው ቀላል ስላልሆነ ማለት ነው። ከባድ ትግል ውስጥ ስለገባ ማለት ነው። እና በቀላሉ እንትን የምትሉ ከሆነ ያው ለመስበር ነው ያ ትግሉ እንትን የሚለው። እውነት ለመናገር ግን ነፍሳችን እስካላይ ድረስ እዚህ ስማች የሚያስቆሙን ነገር አይኖርም። የትኛውንም ተአምር ቢፈጥሩ በህይወት እስካለን ድረስ አስቆሙ ነው እውነት ለመናገር። ግን ምንድነው ያው ይሄንን እንድታውቁ ነው ማለት ነው። ኦኬ ሰምተናል። ያውላችሁም እንግዲህ ከነገ ጀምሮ በተለይ ስፔሻሊ ጅማ ላይ ስለሆነ ጅማ ላይ ፎከስ አድርጋችሁ ቪዲዮ ስሩ። ቪዲዮ ለሚሰሩ ልጆችም ትልቅ ፎሎ ላይ ያላቸውም ቪዲዮ ይስሩ ማለት ነው። እንደዛ እናደርጋለን። ግሩፑ ላይ መልእክት እናስተላልፋለን። እዚህ ያላችሁ የሰማችሁትም ያው ሁላችሁም ቪዲዮ ስሩ። እንትና ሳይሆን ሁላችንም ስንሰራ በህብረት ቪው ይኑሮ አይኑሮ አይደለም ፖይንቱ። እንደውም ቪው ያለውን አጥቅተው ያስጠፉታል። አንዱ ከሰራ ዳውንሎድ አንድ ጥቆማ ልስጣችሁ። እስቲ ጥሪ ያቀርቡላችሁ፣ ለቤተ ክህነቱ ጥሪ ያቀርቡላቸው። አንድ የከሰሱኝ ስላለ እፎይ በመረጃ በአካል መጥቶ አቤቱታ አላስገባም ብለው ከሰውኛል። ማለት መግለጫ አውጥተዋል። ክስ ማለት ያው መግለጫው ሰው መግለጫ ያወጡት አይ ቲንክ ቲክቶክ ላይ የተናገርኩትን አይተው ነው። አስቀድሜ የተናገርኩትን አላዩትም ማለት ነው።
እኔም ጥሪ ያቀርቡላቸው ነው ያልኩት። አሁን ደግሞ ጥሪ ያቀርቡላቸው አትሊስት ልጆቻቸው እየታሰሩ እንደሆነ ልጆቻቸው ክርስቲያኖች እንደዚህ እየደረሰባቸው እንደሆነ ጥሪ ያቀርቡላቸው። እንደዚህ አይነት ነገሮችን ጥሪ ያቀርቡላቸው ማለት ነው። በተረፈ ግን እኔ ለተናገርኩት አት ኤኒ ታይም መረጃ ማቅረብ እችላለሁ እንደማልዋሽ ማለት ነው። አይደለም የአባት ስም ጠርቼ የእኩያዬን ስም ጠርቼ እንደዚህ ብዬ እንደዚህ ብሏል ካልኩኝ መረጃ ማቅረብ የምችልበት ሲሆን ብቻ ነው። ከዛ ውጭ ላወራ አልችልም። ስለዚህ መረጃ ማቅረብ እችላለሁ ማለት ነው። ፎር ሴክ ኦፍ አርጉመንት እኔን እንደ ተራ ቁጠሩኝና በዚህኛው ልጎዳበት ብዙም አስፈላጊ ሰጣ ገባ ስለማያመጣ እንትን ጥቅም ስለማያመጣ ማለት ነው። ነገር ግን አሁን ጥሪ ያቀርቡ እስቲ ይሄው እንደዚህ ነገሮች እነኚህ ልጆች በህግ ይጠየቁልን ብላችሁ እናንተም እንደ አዲስ አስጀምሩት። አልሰሙም፣ ክሱን አባቶች አልሰሙም በሉና አለፉት። እፎይ ያደረገ አላሰማቸውም፣ እንትን አላለም፣ መረጃውን አላቀረበም። ፎር ሴክ ኦፍ አርጉመንት አላቀረበም። በቃ አልሰሙም። ያ ሁሉ ሚዲያ ላይ ስትጮህ የነበረውንም አልሰሙም። ያ ሁሉ ዩቱብ፣ ፌስቡክ፣ ቴሌግራም፣ ቲክቶክ ሲጮህ የነበረውንም አልሰሙም። የሰሙት ምንድነው? አንዲት ቪዲዮ የሰራዋትንና እኔ ላይቭ ላይ አንድ ቀን ገብቼ የተናገርኳትን ብቻ ነው የሰሙት። ሌላውን እንዳለ ዘሆል አልሰሙም በቃ። ስለዚህ አሁን እንዲሰሙ እንደ አዲስ በህግ እንዲጠየቁልን የምንፈልጋቸው እነኛ ልጆች ጠይቁልን በሏቸው። የታሰሩትን ደግሞ አስፈቱልን በሏቸው። ስላልሰሙ ማለት ነው። የሰሙት የኔን አንዷን ቪዲዮ ብቻ ነው የሰሙት፣ ቅሬታዬን ማለት ነው። ዘሆል ሚዲያው ላይ የተጮኸውን አልሰሙትም። ያችንም ቅሬታ በጽሁፍ ሄጄ በእንትን አድርጌ ሄጄ አይደለም ያስገባሁላቸውና የሰሙት ምን ላይ ነው? ሚዲያ ላይ ነው የሰሙት። ክሱ የመጣብኝ እንትኑ ደግሞ ምንድነው? በጽሁፍ በአካል መጥቶ አላቀረበልንም ነው። ሚዲያ ላይ ግን ቅሬታ ሲሆን ሰምተዋል። እኔ ስንለፋውና ብቻ ምንድነው ጥሪ ያቀርቡላቸው ነው። ምን አይነት ጥሪ? የታሰሩትን አስፈቱልን፣ ከዛኛው ወገን እንዲህ የሚሉትን ደግሞ ጠይቁልን፣ በህግ በሉና ጠይቋቸው እና ይህን ይመስላል። መልካም። የታሰሩበት ሪዝን ቪዲዮ ሪፖስት በማድረግ እውነት እየጠየቀች ነበር። ለምንድን ነው ምክንያቱ እያለች እኔም እፎይ ነኝ በማለት እስልምና ላይ ቪዲዮ በመስራት መሐመድ ትክክለኛ አይደለም በማለት እንደዚህ አይነት ነገሮች ነው። አሁን ቪዲዮ ፎር ኤግዛምፕል እነሱ ራሳቸው ሙስሊሞቹ ራሳቸው የለቀቋቸው ቪዲዮዎች አሉ። ለምሳሌ መውሰድ እንችላለን። ሻሸመኔ ላይ አይ ቲንክ ሻሸመኔ ነው የት ነው የሆነ ቦታ ላይ እንደዚህ ያሉትን በነብዩ መሐመድ ላይ እንደዚህ ፖስት በመፖስቱ በማህበራዊ ሚዲያው ስለ ፖስቱ ታሰረ የተባለ ልጅ ያውቃሉ። ሙስሊሞቹ ራሳቸው ከፖስቱት ማለት ነው። እነሱን አሉ እነዛ ናቸው ምክንያቱ የሚታሰሩበት ይሄ ነው። አንደኛው ደግሞ ቀድሞ አምላክን ሲሳደቡ የነበሩ ሰዎች ይጠየቁልን ነው ጥያቄው። ገብቷቸዋል። ለምሳሌ ኡስታዝ መሐመድ ከድር ቴሌግራም ላይ ፖስት ይችላልላችኋለሁ። በመጅሊስ ደረጃ እውቅና ያለው ባክግራውንዱን ዙም አድርጋችሁ ማንበብ ትችላላችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዳዓዊዎች ስልጠና ነው የሚለው። አይ ቲንክ በቪዲዮውን ማብረጭ ማሳየት ካለብኝ ላሳያችሁ። ድጋሚ እዛ ያሉትን እኮ ነው አሁን አንድም እያሰሯቸው ያሉት። አምላካችሁ ግብረ ሰዶም ነው፣ ጭንቅላቱን የሳተ ነው ብለው ያሉትን በህግ ይጠየቁልን ሲሉ ማናችሁ እናንተ እንደዛ የምትሉት ብለው በህግ ጠየቋቸው ራሳቸው። ኢማጂን አምላኬን እየተሳደቡ ነው እነኚህ ሰዎች፣ እምነቴን እየተሳደቡ ነው፣ በህግ ጠይቁልን ይላሉ። እናንተ ማናችሁ በህግ ጠይቁ የምትሉት ተብለው ራሳቸው ሲጠየቁ ማለት ነው። ያ ቲንክ ላሳያችሁ እንዴት አይነት ሰዎችን መጀመሪያ ስንሰራ የነበረውን ታውቁታላችሁ። እነዛ ሰዎች ለህግ ይቅረቡልን፣ አባቶች ድምጻችንን ሰምታችሁ ጠይቁልን ነው ጥያቄው። ምን ጠይቀው ማለት ነው። ሰዎቹ እነማን ናቸው ላሳያችሁ። ቆይ የኡስታዝ መሐመድ ከድርን ታውቁታላችሁ። ለምሳሌ
በዋነኝነት ማለት ነው which በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እውቅና የተሰጠው ዳዕዊዎችን የሚያሰለጥን ዳዕዊዎች ማለት ምንድነው? ንጽጽር የሚሰሩ እንደኛ ማለት ነው። ስልጠና የሚሰጥ ኮርስ እየሰጠ የሚያስተምር ማለት ነው። እንደዚህ አይነት ግለሰብ ነው። ቆይ ላውጣና ላሳያችሁ እንዴ። ኤኒዌይስ ያው ትግላችን ከምን ያህል ጀማ ጋር እንደሆነ ይሄንን ካወቃችሁ እነኚህ እንግዲህ በአደባባይ ላይ ወጥተው የሚሰሩ ናቸው። አደባባይ ላይ ወጥተው የሚሰሩ ናቸው በነፃነት ማለት ነው። እነኚህ ይጠየቁልን ያሉት ግን እስር ቤት ናቸው ያሉት። እነኚህ ይጠየቁልን ያሉት እስር ቤት ነው ያሉት ማለት ነው። እና እሺ በአንተ ምክንያት ታዲያ ከሚታሰር አንተ እጅህን አሰጥም እንዴ? እፎይ ምን የምን እጅህን ፈለከው እንዴ? አይ የሁሉ ወጣት ታሰረብህ ምናምን እያሉ ተመንጃጃት፣ አንተ እጅህን መስጠት ነው። በግ ትፈልጋለህ አይደል? ሌባ አይደለሁም እኮ ላወጣብኝ መግለጫ የምታሰርበት ምክንያት አይኖርም። ውጣ ከምንም አይመለከትም። ሲጀመር ይሄ ሰውዬ ነው ይሁት ከኋላ ምን እንደሚል አይታችሁታል? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዳዕዊዎች ጉባኤ ለዳዕዊዎች የዑለማዎች ብሎ ማለት ነው። የሊቃኖች ዑለማ ማለት ሊቃን ማለት ነው። ትልቅ ቦታ የሚሰጠው ጉባኤ ለዳዕዊዎች ስልጠና መድረክ ላይ ቁጭ ብሎ ስልጠና እየሰጠ ነው ይሄ ግለሰብ ማለት ነው። በዚህ መሪነት ነው ታቅዶበት እዚህ ማህበራዊ ሚዲያ ላይ ሶሻል ሚዲያ ላይ ይሄ እያስተማራቸው ነው የሚሳደቡት። ተማሪዎቹ እነማን ናቸው? እነዚህ አሁን ያሳየዋቸው ይሄው እነዚህ ቪዲዮ ላይ ሰራላቸው አልኩ። ፎሎ አድርጓቸው የኔዎቹ እያለ ይሄው ለነማ ለነዚህ ላይ በረካቱ ከታች ሜንሽን ያደረኩትን አሴድ ንጽጽር ዳዋ አካውንትን ፎሎ አድርጉ። ከወንድሞች ጋር ሆነን በእያንዳንዱ በእስልምና ላይ ለሚነሱ ሹብሃቶች መልስ የሚሰጥበት እንደዛው ደግሞ ዲቤቶች ወይም ውይይቶች የሚደረጉበት አካውንት ነው። ሁላችሁም እየገባችሁ አያችሁ አይደለ? አድርጉ። 1000 ያስገቡ። በቅርብ ጊዜ ከወንድሞች ጋር ሆነን በዚህ በንጽጽር ዳዋ ላይ በዚህ ይሄ እፎይ ከመምጣቱ በፊት ነው ስልጠና ሰጥቶ እያሰማራችሁ ያለው ይሄ ነው። መጥቶ የሚሳደቡት እነዚህ ናቸው ማለት ነው። ይሄንን ፎቶዎች፣ ቪዲዮዎች ኤቭሪቲንግ እፎይና ጳላዲዮስ እውነት አላቸው የሚለው ቴሌግራም ግሩፕ ላይ እዚህ ላይ ታገኙታላችሁ። እዚህ ግሩፕ ላይ ማለት ነው። እፎይና ጳላዲዮስ እውነት አላቸው የሚለው እዚህ ግሩፕ ላይ ታገኙታላችሁ። የምትፈልጉትን የስድብ አይነት እስኪያቅለሸልሻችሁ እዚህ ግሩፕ ላይ ታገኛላችሁ። ወደ ላይ ከፍ ብላችሁ ከመጀመሪያ ስትጀምሩ ይሄ ሁሉ አምላክ የተሰደበበት ቪዲዮ ነው፣ ሌላ ምንም አይደለም። ይሄ ሁሉ አምላካችንን የሰደቡበት ቪዲዮ ነው እንዳለ ሙሉ ለሙሉ በሚባል ደረጃ እንዳለ። ይሄ ሁሉ አንዱን ክሊክ ብታደርጉት የሚያስደነግጥ የሚዘገነን ስድብ ነው የምታገኙት። እነዚህን እንትን እያደረጋችሁ ቪዲዮ ስሩባቸው ለማለት ነው። ጥያቄ እያቀረባችሁ ማለት ነው። ለአባቶቻችን ጥያቄ እያቀረባችሁ ቪዲዮ ስሩ ነው መልእክቱ። ይሄ ነው ባጭሩ። እኔ የለሁበትም። ከዛ እናንተም ላይ ደግሞ ጥሪ ያላቀረባችሁብኝም ተብላችሁ መግለጫ ቢወጣባችሁ እኔ የለሁበትም። ለማንኛውም እኔ ለተናገርኩት ጊዜው ሲደርስና ሁኔታዎች ሲመቻቹ ሜቢ በነፃነት ማውራት የምንችልበት ነገሮች ሲመቻቹ ላወራሁት ነገር መረጃዎችን አቀርብላችኋለሁ። መረጃዎችን፣ ማስረጃዎችን ኤቭሪቲንግ አቀርብላችኋለሁ። መረጃና ማስረጃ የጽሁፍም በጣም ሪስፔክትድ የሆኑ መምህራንንም ጭምር ኢንቫይት አድርጌ ያልኩት እውነት ነው ሐሰት ነው የሚለውንም አሳያችኋለሁ ማለት ነው። ጊዜ ጉዳይ ነው። ኤቭሪቲንግ ጊዜ ይፈታዋል። ያው ከተለያየ ቦታ ጦር እየተወረወረብን ስለሆነ አሁን አትሊስት ለምጣዷ ስትል አይጧ ትለፍ እንደተባለው ነገሮችን በዛ መልኩ ለማሳለፍ እንሞክራለን። በዛ በኩል እንዲያልፍ እንሞክራለን ማለት ነው። ምን እያልኩ እንዳለ ሜቢ ጊዜው ሲደርስ ይገባችኋል። አሁን ግን አትሊስት እየተሳደዱ ላሉት የተወሰነ እንትን በሉላቸው። እየተሰራ ያለውን ደባብ እንድታቁት ነገር ነው።
ዘሆል ምን አይነት ዘመቻ እንደተዘመተብንም እንድታውቁት ነው። እና እንደዛ ነው። መልካም እሺ፣ ያው እንደዛ ከሆነ መልካም። የነዎቹም ድራማቸውን መስራትም አልበቃላቸው፣ በዛ በዚህ ያሉ በዛ በዚህ ያሉ ሚስቶቻቸውን እያሰለሙም እንከፍ እንከፍ አንድ ሁለት ክርስቲያን ሲያገኙ እነሱንም እንትን እያሉ ፖለቲካ ሊሰሩ እንትን አሉ። በዛም እንደማይቋቋሙት ገባቸው። በየሀገሩ ላይ ተበተነ መረጃዎቻቸው። በድራማ ብቻ መቋቋም አይችሉም። ሰው ያላቸው አማራጭ ምንድን ነው? ማሳደድ፣ ማሰር፣ መግፈስ እንደዚህ አይነት ነገሮችን ማድረግ የጅምላ ስር ክርስቲያን እንደዚህ የጅምላ ስር ውስጥ ገቡ ማለት ነው። ጅማሮ እየታየ ነው። ሱራ 9:9 ተፍሲር ኢብን ከሲር አፕላይ እየተደረገ ነው። ይመቻቸው እንደሆነ ጊዜው ሲደርስ ይገባቸዋል ምን እያወራን እንዳለ ስለምን እየተናገርን እንዳለ። ባይዘ እኔን ምንም መጨረሻ ላይ ዛሬ እጅ ሲሰጡ ትናንትና ጀምሮ እጅ ሲሰጡ ምን እንዳለ ታውቃለህ? በቃ የነዋን አቀሳሳሪ የነበረው እጅ ሰጠ ታውቃለህ? ትናንትና ምን እንዳለ ታውቃለህ? እፎይም በአሁን በኋላ የምንፈልገው ፖሊስ እንዲፈልገው ወይን እንዲያሰራው አይደለም፣ ሻዳ እንዲይዝ ብቻ ምኞታችን እሱ ነው። ምክንያቱም ምንም እንደማያመጡብኝ ያውቃለሁ። ምንም ዛሬ ደግሞ ተስፋ መሳሪያ ምንድነች? አንድ ማይታወቅ ሰውዬ ጋር በቃ እሱ ጥሪ አቅርቦላል ተወያያለ። ምንነቱ ማይታወቅ ማለት ነው። ወንጀለኛ ነው እያለ ሲያሳድደኝ ገንዘብ ሲመድብብኝ የነበረው በቃ እንወያይ መሰለኝ ወደሚል መጡ ማለት ነው። ዲስ ማች ድረስ ነው እጅ ወደ ላይ ያስነሳ ናቸው ማለት ነው። ግን ምንድነው እሱ ተቋሙ ዝም ብሎ አይደለም። እኛም ቁርጣችንን እንወቅ ብለዋል እኮ አንዱ ሙስሊም ቪዲዮ ሰርቶ፣ እኛም ቁርጣችንን እንወቅ እንዴ! ምንድነው ተወያዩ እንጂ እንዴ! ወንጀለኛ ነው ምናምን እያላችሁ ትሸሻላችሁ እንዴ? ተወያዩ እንጂ እኛም ቁርጣችንን እንወቅ አለ። ቀደም የገባችሁም እኮ እሱን ነው ያለችው እኮ ኤግዛክትሊ። ያ ምንድነው ህግ ምናምን ብያላችሁ እንደምትሉት ቁርጥ እንወቅ። ባለፈው ያቺ ቀይዋም ታውቃታለህ? አንተ ከተወያያችሁ እኔ ክርስቲያን ሆናለሁ ያለችው ታዋቂዋ የሆነች ቀይ፣ እሷም ያንን ያለችው ምን ህግ ምናምን ትላላችሁ? ውይይት ተወያዩ፣ በቃ እንየው። ወንጀል ምናምን ትላላችሁ? መረጃ ካለው ለምንድን ነው ወንጀል ምናምን የምትሉት? እንየው እስኪ፣ እንወያይ፣ ተወያዩ፣ እንወቅ። እሷም ያንን ነበር ያለችው። ኤኒዌይስ እንኳን ብቻ ያው አንዳንድ መናገር ማንፈልጋቸው ነገሮች ይኖራሉ። ከራሳችን ድክመትም የተነሳ ለማይሆን ነገር ቤተክርስቲያን እናሳልፈን እንዳንሰጥ፣ ለዛ መጠንቀቁም ጥሩ ነው። አትሊስ ጉዳታችንን እኛ ብንጎዳ ይሻላል። አትሊስ ቤተክርስቲያን ለጉዳት እንዳይመጣ የእኛ መሰደብም ሆነ መሳደድ፣ የእኛ መወገርም ሆነ መታሰር ለቤተክርስቲያን የሚጠቅም ከሆነ ጥቅሙ ዞሮ ለእኛ ነው የሚሆነው ማለት ነው። ስለዚህ ብዙ ነገሮችን ሳንገልጣቸው እናልፋቸዋለን። ህመሙን እዘን እናልፈዋለን ማለት ነው። ህመሙን እዘን እናልፈዋለን። ፔኑ እንዳለ ሆኖ እናልፈዋለን። ከዛም ከዚህም አሰብስፎ የሚጠብቀን ምን እንዳለ እያወቀን ስለሆነ ከሁሉም ዙሪያ ምን አሰብስፎ እየጠበቁን እንደሆነ እያየን ስለሆነ ማለት ነው። እና ብዙ ነገሮች አሉ፣ ብዙ ነገሮች እንዳሉ እያወቀን ግን ክርስቶስ በነገሮች ሁሉ ይጠብቀናል፣ በነገሮች ሁሉ ይጋርደናል። ከኛ ክብር የክርስቶስን ክብር ለማስቀደም እንሞክራለን። ጥረታችንም ፍላጎታችንም እቅዳችንም እሱ ነው። ድክመቶቻችን እንዳሉ ሆነው ማለት ነው። በተቻለ መጠን የኛን ድክመት እያያችሁ ወደኋላ እንዳታፈገፍጉ፣ ወደኋላም እንዳትሉ። አትሊስት ከኛ ጠንክራችሁ መውጣት አለባችሁ። ከኛ ተሽላችሁ መስራት አለባችሁ። ከኛ በበለጠ ሁኔታ መሰራት ስላለበት የኛን ድክመት አይታችሁ የምታፈገፍጉበት መሆን የለበትም ማለት ነው። አትሊስት ጀምረነዋል። ያስጀመረን ጌታ ደግሞ እንደዚሁ አይተወንም ብለን እናስባለን። የሆነ ቦታ ላይ እንደ ዴማስ መንገድ ጀምረን የምንመለስ አይደለንም።
እስከ ቀራንዮ ድረስ እንጓዛለን። እንደ ዮሐንስና ማርያም ክርስቶስን እዛው ሊሰቅሉ ሲሄዱ እስከ መስቀሉ ድረስ እንደተከተሉት እኛም እንከተላለን ማለት ነው። እንደዛ እንሄዳለን። እንደዛ እንድንሄድ ደግሞ ያው በነገር ሁሉ ክርስቶስ ይርዳን። በጸሎት አስቡን፣ እንተሳሰብ፣ ወደ ኋላ ማናፈገፍግ ሰዎች እንዳለት የጠነከርን እንድንሆን ያድርገን። ዋናው እሱ ስለሆነ ማለት ነው። መታሰርም መሞትም የተራ ነገር ነው። ወይዜ ክርስቶስ ገብቶ ብትሞት ምንድን ነው እሱ የሚያስከፋ? ልጅ ሳልወልድ ሚስት ሳላገባ ገንዘብ ሳልይዝ ምንድን ነው እሱ? ብትሞት ክርስቶስን ልታገኝ አይደል እንዴ? ብትሞቺ አምላክሽን ልታገኝና ሐሴት ዘላለማዊ ልታደርግ ያን። ስለዚህ ለክርስቲያን ሞቱም ደስታው ነው፣ ህይወቱ ነው ማለት ነው። እና ጥንካሬ ያስፈልገናል፣ መጠንከር አለብን በክርስትናችን ላይ። ዝም ብሎ መልከስከስ፣ ዝም ብሎ ማይሆን ቦታዎች ላይ መገኘት፣ ክርስቶስን ማሰደብ፣ እንደዚህ አይነት ቦታዎች ላይ ታቀቡ፣ ጥንቃቄ አድርጉ። ወጥቶ በመኪና አደጋ መሞት አለ፣ የሚያጋጥመን ነገር ስለማይታወቅ ማለት ነው። በመኪና አደጋ መሞት አለ። አንዳንዱ ለብሔሩ ሲዋጋ ይሞታል። ለብሔሩ የኔ ብሔር ከከሌ ብሔር ይበልጣል ብሎ እሱን ለማስከበር ብሎ የሚሞት አለ። አንዳንዱ በመጠጥ ተጣልቶ የሚሞት አለ። ለብር ብሎ ተጣልቶ የሚሞት አለ። ሰርቆ ሲካፈል አንተ ብዙ ወስደሃል ብሎ የሚገዳደል አለ። አንድ ስንዝር በማትሞላ ድንበር የሚገዳደል አለ። በስልጣን የሚገዳደል አለ። በብዙ ነገር የሚገዳደል አለ። ሰው ስለ ክርስቶስ ብንሞትም ክብራችን ነው ማለት ነው። ስለ ክርስቶስ ብንሰደድም ሞገሳችን ነው። በሁሉ ነገር ስለ ክርስቶስ ሲሆን ደስ ይላል። እንደዛ ለመሆን ያብቃል እና በርቱ፣ ደህና ደሩ።